መሀል ላይ ያሉት እነዚህ መስቀሎቹ በጣም የሚገራርሙ ናቸው። ጽድት ያለ ልብስ ነው። እቺ ብቻ ነው ያለችው። በእውነት አልፎ የሚመጣ ልብስ ነው። ሁሌ የሚገኝ አይነት ቀሚስ አይደለም። እንዳዩት ይደውሉ እንግዲህ። አዎ የሚገርም ልብስ ቴዲ የተመልከት በደንብ። ኦኬ አሁን ይሄን አይተነው እናውቃለን። የለም ገና አዲስ። አዎ ከሸማኔ ገና አዳዲስ ልብሶች ናቸው። ሙሽራናት ሊሆን ይችላል፣ ክርስትና ሊሆን ይችላል፣ ለሙሽራ ራሱ ሊሆን ይችላል። አዎ ሃፍ ሰርክል ነው። ፍሬሙ ደግሞ 4 ማዕዘን ነው። ሻይን አለው። እያንዳንዱ ክር ላይ ሻይን ተቀላቅሎለታል። የራሱ የሆነ ውበት ጨምሮለታል። አርቡ ደግሞ በጣም ሰፊ ነው። ባባ አይደለም፣ ትልቅ ነው አርቡ። በጣም ደስ የሚል ልብስ ነው። ይህ የኤፍሬም ሀበሻ ቤት ነው በቲጃን ሚዲያ ማለት ነው። ሳምንታትን ጠፍቶ ዛሬ ደግሞ አዳዲስ ነገሮች ይዘን መጥተናል ማለት ነው። ኤፍ እንደምን ሰነበት? እንኳን መጣችሁ ውድ ቤተሰቦቻችንም። ያው እንግዲህ የጠፋውበት ምክንያት የበዓል ወቅት ስለሆነ ብዙ ጊዜ የበዓል ወቅት ላይ ኦርደሮችን ስናስተካክል ምናምን ቪዲዮ ላንሰራ እንችላለን። በዛ መካከልና አስለምደናቸዋል። እንደዛ የበዓል ሰሞን መጥፋት አስለምደናቸዋል። ወደ ስራው ፊታችን ስለምናዞር አሁን ደግሞ ተመልሰን መጠናል። ከዚህ በኋላ ላሉባቸው የሰርግ ፕሮግራሞች በጣም ቆንጆ ለፕሮግራም መለበስ የሚችሉ ትልልቅ አዳዲስ ከሸማኔ ገና የወጡ ልብሶችን ይዘን መጥተናል። ቆንጆ እቃዎች አሉ፣ እናሳያቸው ቴዲ። የዛሬዎቹ የሚገርሙ ናቸው። ገና እንደገባን ደንገጥ ያደርጋሉ። መጀመር ትችላለህ? እሺ ቴዲ። ከመጀመሪያው ልብስ ስጀምር እችኛዋ ልብስ አለች። እንግዲህ ቤተሰቦቻችን በደንብ ተከታተሉ። ቆንጆ እቃዎች አሉ። ይሄን ልብስ እንግዲህ ቴዲ እንደምትመለከተው መደቡ ዶቃና ጥቁር ተቀላቅሎ ነው የተሰራ። የራሱ የሆነ መልክ አለው። በጣም ደስ የሚል ነገር፣ ጥቁርም አይደለም ዶቃም አይደለም ብሎ አይደለም። ሁለቱን ሸርበውት ብልጭልጭም ተጨምሮለታል። ዶቃ ብልጭልጭም ተጨምሮለታል። በጣም ያምራል። አዎ የመንን ኳሊቲ፣ የሸማኔው አመታቱ፣ ይሄ አሰራሩ፣ ፈርጥ አቀማመጡ ምናምን ልዩነት አለው። አሁን 2 አይና መነን ነው እንደምትመለከተው። ነጭነቱም ጥም ማለቱም በጣም የሚያምረው። ነጠላቸውም ደግሞ እንግዲህ ሁሌም እንደምነግራችሁ እኛ ቤት የምንገዛቸው ነጠላዎች ለማጣፊያ ብዙ ጊዜ አንሱ ዘንከት ያሉ ናቸው። ቆንጆ ናቸው። እንደምታየው ትልቅ ናቸው። ተጨንቀው ነው የሚሰሩት። በጣም ነው የሚያምረው። ለትልልቅ ፕሮግራም ስትፈልጓቸው ፈርጥ ማድረግም ደግሞ እንችላለን። እንደምትመለከቱት በጣም የሚጋብዝ ነው ለፈርጥ ልብሱ። አቀማመጡ መሀል ላይ ጣል ብናደርግላቸው ልብሱ የበለጠ ይፈካል፣ ያምራል። እንዲሁም ካላችሁ ደግሞ ልብሱም እንዲሁ መለበስ የሚችል ነው። ከሸማኔው አልቆ የወጣ ልብስ ነው። ኦርደር አድርጉ። ይሄን ልብስ እንግዲህ በፈለጋችሁት የወገብ በላይ ዲዛይን ጽድት አድርገን ሰርተን ባላችሁበት እንልካለን። ይሄ ልብስ ቆንጆ ሆኖ ተሰርቶ አልቆለት 24 ሺህ ብር ነው ቴዲ። እሺ ቴዲ፣ ወደ ቀጣይ ልብስ ደግሞ እችኛዋን ልብስ እናገኛለን። እችኛዋን ልብስ እንግዲህ እንደምትመለከታት በጣም ያምራል። አዎ መደቡ በሙሉ ሻይን ነው። እንደምትመለከተው ሻይን አለው። በጣም የተለያዩ ሻይኖች ተቀላቅለው ገብተውለታል። በላይና በታች በኩል ያለው ፍሬሙ ራሱ የራሱ የሆነ ውበት አለው። በጣም ያምራል። መሀል ላይ ያሉት እነዚህ መስቀሎቹ በጣም የሚገራርሙ ናቸው። ጽድት ያለ ልብስ ነው። ለትልልቅ ፕሮግራም መለበስ የሚችል ልብስ ነው። እንግዲህ ቅድም እንዳልኳችሁ ይሄም ልብስ ደግሞ በፈርጥ መሰራት ይችላል ከፈለጋችሁ። ነጠላው ደግሞ እንደምትመለከቱት በጣም ትላልቅ ነጠላ ነው ያለው። አዎ ለማጣፊያ አያንስም። ጥለቷንም እንደምታዩት ከቀሚሷ በጣም ቆንጆዋን ፓርት ነው ፍሬሟንና አንዷን መስቀል ነው ያስገቡላት። በጣም ነው የሚያምረው። 3 አይና መነን የሚባለው ነው ይሄ ልብስ። ቀሚሱ ጋር የተጠቀሙት 3 አይና መነን ነው። ነጠላው ላይ ደግሞ 2 አይና መነን የተጠቀሙት። በጣም ያምራል። ከፈለጋችሁ ፈርጥ ጨምረንበት፣ ፈርጡ ይቅርብንም ካላችሁ ደግሞ ራሱ ፈርጥ የሆነ ልብስ ነው። አሰራሩ ከለር ኮምቢኔሽኑ በጣም የሚገርም የሸማኔ ስራ ከቆንጆ የመነን ኳሊቲ እና ጽድት ካለ ፊኒሽንግ ጋር እንደዚህ አሪፍ ሆኖ ተሰርቷል። እኛ ደግሞ የወገብ በላይ ስራ ጥልፉን፣ ስፌቱን ቆንጆ አድርገን ሰራዋለን ማለት ነው። ይሄን ልብስ እንግዲህ በፈለጋችሁት የወገብ በላይ ዲዛይን ጽድት አድርገን ሰራላችኋለን። ዋጋው ቆንጆ ሆኖ ተሰርቶ አልቆለት 38 ሺህ ብር ነው። 38 ሺህ ብር ነው። በጣም ያምር ልብስ ነው። ኦርደር አድርጉ። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን ቴዲ። ወደ ቀጣይ ልብስ ደግሞ እችኛዋን ልብስ እናገኛለን። ይሄኛው ልብስ ደግሞ በጣም ወድጄው የገዛሁት ልብስ ነው። ከለሩን በጣም ነው የወደድኩት። እንደምትመለከተው መደቡ አብሽ ከለር ነው። ይሄ ነው መደቡ አብሽ ከለር ነው። እዚህ ጋር የገቡት ደግሞ እነዚህ ዶቃዎቹ ደግሞ ጥቁር ኮምቢኔሽን አብሮ ተቀላቅሎላቸው በጣም ያምራል። ኦሬንጅ አለው፣ ቢጫ አለው። በቃ ዲዛይን አቀማመጡና ከለር ኮምቢኔሽኑን ያስገቡበት መንገድ በጣም ያምር ነው። ተዋህዷል በደንብ። አዎ ፍሬሙ ደግሞ በላይና በታች በኩል ያለው ፍሬሙ ደግሞ ውበት ጨምሮለታል። ፍና አድርጎ ልብሱን በጣም ቆንጆ አድርጎታል። በጣም ያምራል። ጽድት ትልቅም ያለ ከሸማኔው ስራ እስከ ከለር አገባቡ በጣም ቆንጆ ነው የተሰራ ልብስ ነው። ዲዛይኑ ደግሞ እንደምትመለከተው ጫፍ እስከ ጫፍ ያለቀ ነው። ኦኬ ሲገጠም በቃ ያልቃል። አዎ በቃ አሁን ይሄ ልብስ ሲገጠም የተገጠመበትን ቦታ አታውቀው። ዝም ብሎ ዙሪያ ነው የሚሆንና የልብስ የሸማኔ ኳሊቲ አንዱ መገለጫው እሱ ነው። ዲዛይን ጫፍ እስከ ጫፍ ይጨርሳል። ነጠላውን ራሱ እንደምታየው ነው።
የመነኑ ኳሊቲ ለማጣፊያ አለማነሱ የጥለቱ ደግሞ ከቀሚሱ ጋር ማች በሚያደርግ መልኩ መግባቱ በጣም ያምራል። በጣም ቆንጆ እቃ ነው። እኔ በጣም ወድጄ የገዛሁት ልብስ ነው። አንድ ፍሬ ነው ያለው። እንግዲህ እቺ ብቻ ነው ያለችው። በእውነት አልፎ አልፎ የሚመጣ ልብስ ነው። ሁሌ የሚገኝ አይነት ቀሚስ አይደለም። እንዳዩት ይደውሉ እንግዲህ። አዎ እንግዲህ እንዳያችሁት ደውሉ፣ የቀደመ ኦርደር ያድርግ። ፕላስ ደግሞ እንዳልኳችሁ ይሄም ልብስ ፈርጥ መደረግ ይችላል። ፈርጥ ይደረጋል ስንላችሁ እንግዲህ እኛ ምንድነው አንደኛ የምንጠቀመውን ፈርጥ እንለያለን። አብሮ ሂዶ ሲንቀሳቀሱ ብቻ የሚታይ ፈርጥ ነው የምናደርገው እንጂ ከልብሱ ከለር የወጣ ፈርጥ አናደርግም። ከፈለጋችሁ በፈርጥ ካልፈለጋችሁ ደግሞ ብቻውንም ቆንጆ ልብስ ነው ማዘዝ ትችላላችሁ። ዋጋ ቆንጆ ነው ተሰርቶለት 28 ሺህ ብር ነው። ቴዲ 28 ሺህ ብር ነው። ዋጋው አሪፍ ነው። አዎ ብዙ ጠብቄ ነበር። አዎ በጣም እኔ ስለወደድኩት ነው ልብሱን። አዎ በጣም ያምራል። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። ወደ ቀጣይ ስነድ እችኛዋን ልብስ ነው የምናገኘው። በጣም የምታምር ከዚህ በፊትም ሰርተናታል። በተለያየ ከለር ሰርተነዋል። ይሄኛው ከለር ደግሞ መደቡን ትንሽ ቀይረውለታል። እዚህ ጋር መስቀሎቹ የገቡት ከለሮች ትንሽ ተቀይረዋል። በጣም ያምራል። ፍሬሙ ላይ ደግሞ ትንሽ የተቆራ ያለ ነገር ጨምረውለታል። እሱ ደግሞ የራሱ የሆነ ውበት ጨምሮለታል። በተደጋጋሚ የሰራነው ልብስ የተወደደ ልብስ ነው። አሁንም ደግሞ በዚህኛው ከለር ሳየው በጣም ወደድኩት። ነጠላውንም ደግሞ እንደምትመለከተው ከቀሚሱ የሚወስዱት ዲዛይን ለነጠላው በጣም ዋጋ አለው። አንዳንዱ ነጠላ ማች አያደርግም፣ የሌላ ልብስ ነጠላ ይመስላል የሚጠቀሙት ዲዛይን። አዎ እነዚህ ግን አሁን እንደምትመለከተው ዳርና ዳር ላይ ፍሬሙን አስገብተው መሀል ላይ ደግሞ ጠበበ እንጂ ራሱ ቀሚሱ ነው። በቃ የራሱን ዲዛይን ያስገቡለትና በጣም ነው የሚያምረው። ትልቅ ነው፣ ለማጣፊያ ማያንስም። በጣም ቆንጆ ነጠላ አለው። የመነን ኳሊቲ፣ የሽመናው ደግሞ የዚህ ኳሊቲ የተሰራበት መንገድ፣ ከለሩ ኮምቢኔሽኑ በጣም የሚያምር ነው። ጽድት ያለ ልብስ ነው። እንደፈለጋችሁ ብትፈልጉ በፈርጥ ካልፈለጋችሁ ደግሞ ራሱ ሻይን ያለው የሚያምር ልብስ ነው። ፈርጥ የሚባለው አሰራር ነው ራሱ የሽመናው ስራ ራሱ ጽድት አድርገን ሰርተነው ደግሞ 33 ሺህ ብር ነው። 33 ሺህ ብር ነው። አዎ በጣም ቆንጆ አድርገን ሰራላችኋለን። እናንተ ስክሪንሻት አድርጋችሁ ላኩልን ስትወዱት፣ የወደዳችሁት ልብስ ላይ ስትደርሱ ማለት ነው። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። እሺ ቴዲዬ፣ ወደ ቀጣይ ስንሄድ ደግሞ እችኛዋን ልብስ እናገኛለን። እስካሁን ሳሳያቸው ከነበሩት ጠበብ ያለች ነች። በጥለት ስፋት የተወሰነ በሳይዟ ሸከፍ ያለች ነች። ግን እንደምትመለከቱት የገቡት ከለሮች በጣም ያማምራሉ። እንደ ፈርጥ የተጠቀሙባቸው ዲዛይኖች የሚዞሩት ነገሮች እነሱ በጣም ውበት ጨምረውለታል። ይሄ ልብስ እንግዲህ ለግሩፕም ከፈለጋችሁ ሸማኔው በእጃችን ስለሆነ ማሰራት እንችላለን። ከለርም ደግሞ መቀየር ይችላል ማለት ነው። ነጠላዋ ላይ የገባችውን ዲዛይን እንደምትመለከታት ናት። ከቀሚሱ የተወሰነችውን ፓርት ቆረጥ አድርገው ነው ያስገቡላት። በጣም የምታምር ልብስ። ዘይት ልብሶች አይሰለቹ፣ ቆንጆ ናቸው። የፈለጋችሁት የወገብ በላይ ዲዛይን ኦርደር ማድረግ ትችላላችሁ። እንደዛ ቆንጆ አድርገን ሰርተንላችሁ 25 ሺህ ብር ነው። 25 ሺህ ብር ነው። በጣም የምታምር ልብስ ነች። ቆንጆ ነች። ኦርደር አድርጉ። ይሄኛውን ልብስ እናገኛለን። እስኪ ዛሬ ሁሉም አዳዲስ ናቸው። ባይዘወይ ሁሉም አዳዲስ ናቸው። አዎ አዳዲስ እቃ ገብቷል። ምረጡ። ይሄ ልብስ ራሱ የሚገርም ልብስ ቴዲ፣ የተመልከት በደንብ። ኦኬ አሁን ይሄን አይተነው እናውቃለን። የለም ገና አዲስ። አዎ ከሸማኔ ገና እየወጡ ነው። አዎ አዳዲስ ልብሶች ናቸው። ከሸማኔው ገና እየወጡ ነው። በጣም የሚገራርም ከለር ኮምቢኔሽን፣ በጣም የሚገራርሙ ዲዛይኖች እና ፊኒሽንጉ የሸማኔው ደግሞ ኳሊቲው የተሰራበት መንገድ ደግሞ በጣም ምትት ተደርጎ የተሰራ ነው። ፊኒሽንግ እዚህ ጋር የሰሩበት መንገድ ደግሞ ዝግዛጉ ውበት ሰጥቶታል። አዎ አሁን የጥልፍ ልብስ ለማትፈልጉ ደንበኞቻችን ደግሞ ይሄን ልብስ በፈርጥ ለፕሮግራም ማድረግ እንችላለን። የሚገቡበት ቦታዎች ላይ ያስገብተን ፈርጦችን ለፕሮግራም በጣም የሚገራርም ፈርጥ እዚህ ጋር ተመሳሳይ ፈርጥ፣ እዚህኛው ሳይድ ተመሳሳይ ፈርጥ እያደረግን እናስውበዋለን። እዚህ ጋር ራሱ የራሱ የሆነ ፈርጥ ማስገባት እንችላለን። ፊኒሽንጉ ላይ ከላይ ደግሞ ማስገባት እንችላለን። በቃ የሽመና ልብስ አለማስመሰል ይቻላል። አዎ የጥልፍ ልብስ እንዲመስል አንዳንድ ልብሶችን ስገዛ በተለይ የምወዳቸው ልብሶች አሉና ይሄም በጣም ቆንጆ እንደምታዩት ማጣፊያው ልክ ነው፣ አያንስም። ማዞር ነው፣ ዝም ብለህ ማዞር ማጣፋት ነው። ይሄን በፈለጋችሁት የወገብ በላይ ዲዛይን ጽድት አድርገን እንሰራላችኋለን። ቆንጆ ሆኖ ተሰርቶ አልቆለት ይህ ልብስ 30 ሺህ ብር ነው። 30 ሺህ ብር ነው። በጣም የሚገርም ልብስ ነው። ኦርደር አድርጎ ጽድት አድርገን እንሰራላችኋለን። ቀጣይ ልብስ ስነ ደግሞ ቴዲ የችኛዋን ልብስ እናገኛለን። እሺ እንግዲህ ይህችም ልብስ ደግሞ በጣም የምትገርም የወደድኳት በጣም ምርጥ ዕቃ ነች። እንደምትመለከታት ይሄም አዲስ ነው። አዲስ የትም የለም፣ ያልተለበሰ ልብስ ነው። በጣም ያምራል። ይሄን ልብስ የወደድኩበት ምክንያት ምንድነው? ሀፍ ሰርክል ነው እንደምትመለከተው። ልልህ ነበር አይገርምም? እዚህ ሆነ ስታየው ውበቱም ይገርም ነው። አዎ ሀፍ ሰርክል ነው። ፍሬሙ ደግሞ 4 ማዕዘን ነው። ኦኬ እና ውስጥ ላይ የራሱ የሆነ አርክ ሰርቷል። ውስጥ ላይ እዚህ ጋር ያስገቧቸው ዲዛይኖች ደግሞ ደስ ይላሉ። በጣም ነው የወደድኩት።
ዲዛይን አቀማመጡን በጣም ነው የወደድኩት። እዚህ ጋር አንግሉ ላይ የተቀመጡት ዲዛይኖች የራሳቸውን ውበት ጨምረውለታል። ፍሬሞቹ የራሳቸውን ውበት ጨምረውለታል። ይሄ ልብስ ሲገጣጠም ዙሪያ ሲሆን የሚያመጣው የራሱ የሆነ ውበት አለ። በጣም ያምራል። እዚህ ልብስ ላይ ፈርጥ ማድረግ ይቻላል። ለፈርጥ በጣም ይጋብዛል አይደለ? ይመች ነው አይደለ? እነዚህ እዚህ ጋር ያሉት ነገሮች የሚጋብዙ ናቸው። ፍሬሞቹ ራሱ የሚጋብዙ ናቸው። እዚህ ውስጥም ላይ የሆነ ቦታ ላይ መጠቀም እንችላለን። ከለር ኮምቢኔሽኑ፣ ዲዛይን አቀማመጡን በጣም የወደድኩት ልብስ ነው። የሚገርም ነጠላ አለው። ለማጣፊያ አያንስም፣ ትልቅ ነው። ጥለቱን ደግሞ ተመልከተው። ነጠላው ላይ የገባው ጥለት ራሱ በጣም ይሄ ራሱ በጣም እኮ ቁመቱን እያየው እንሆለልኩ። በጣም ያው ለማጣፊያ አያንስም። ዲዛይኗ ደግሞ ከቀሚሱ ጋር በደንብ ማች የምታደርግ። ይሄ ልብስ እንግዲህ ኦርደር አድርጉ፣ ቆንጆ አድርገን ሰርተንላችሁ። ይሄ ልብስ 28 ሺህ ብር ነው። በጣም ያምር ልብስ ነው። ቪዲዮውን ላይክ እና ሼር ሰብስክራይብ እያደረጋችሁ ተከታተሉን። አሉ ገና ቆንጆ ሰብስክራይብ እያደረጋችሁ ነው። ባይዘው ሰብስክራይብ አድርጉ። አንተ ተዋልን ያርጉልኝ እስኪ ባክ እነዚህ ያልታዩ ልብሶች እያያችሁ እየመረጣችሁ ግን ሰብስክራይብ አድርጉ፣ ላይክ እያደረጋችሁ እዩ ስታዩ ማለት ነው። እናመሰግናለን። ወደ ቀጣይ ልብስነት ሄዲ የችኛዋን ልብስ እናገኛለን። በጣም ታምራለች። መደቡ ፐርፕል ነው፣ ላይት ፐርፕል ነው። እንደምታየው በአቮካዶ ከለር ዲዛይኖች ተጥለውለታል። ጎልድ ደግሞ እንደምታየው ሰፋ ባለ የጎልድ አሰራር ነው እንትኑ የጣሉት። አበል የሚመስለው ልዩ ዲዛይን ነው፣ ደስ ይላል። ይህን ልብስ ሞር ፈርጥ ተጠቅመን ማሳመር እንችላለን። ፈርጥ ተጠቅመንበት ሞር የተሻለ ማድረግ እንችላለን። በጣም የሚያምር ልብስ ነው። በጣም የወደድኩት፣ ደስ ይላል። ለፕሮግራም መለበስ የሚችል ነው። ኦልሬዲ አሁን የጥልፍ ልብስ ለማትፈልጉ ደንበኞቻችን እንደምታየው ጥልፍ ነው የሚመስለው። ይሄ ራሱ ፈርጥ ደግሞ ስንጨምርበት በቃ አይለይም። ነጠላዋ ከቀሚሱ የወጣች ጠበብ ብላ ቆንጆ ሆና የወጣች ነጠላ አላት። ነጠላቸው እንግዲህ ሁሉም ቀሚሶች ለማጣፊያ አንሱም፣ መነናቸውም ደግሞ በጣም ጽድት ያለ ነው። ይሄን ልብስ እንግዲህ ቆንጆ አድርገን ሰርተንላችሁ 27 ሺህ ብር ነው። በጣም ያምር ልብስ ነው። ከእናንተ የሚጠበቀው ኦርደር ማድረግ ነው። ቆንጆ ዕቃ ገብቷል። እኛ ደግሞ ጽድት እያደረግን እየሰራን ያላችሁበት እናደርሳለን። ጥልፋችን ከወገብ በላይ ጋር ምንም ልዩነት የለውም። ራሱ ነው ማችን የሚያውቁት ያውቁታል። ያውቁታል። የእጅ ጥልፍም ከፈለጋችሁ ደግሞ በእጅ ጥልፍ ደግሞ ሞር ማች እያደረግን ቆንጆ እያደረግንም እንሰራላችኋለን። ፈለጋችሁት አማራጭ እናንተ ኦርደር አድርጉን። ወደ ቀጣይ ስንት እችኛዋን ልብስ እናገኛለን። ቴዲ እችኛዋን ልብስ እንደምትመለከታት በጣም ቆንጆ ጽድት ያለች ልብስ ነች። እንደምታየው ዲዛይን አጣጣሉን ተመልከት እንዴት እንደሚያምር። መደቡ ላይት ብሉ ነው፣ ብቻውን አይደለም። ሲልቨር ብልጭልጭ ተጨምሮለታል። ከላይ በኩል የተጣሉ ዲዛይኖች በሙሉ ደግሞ በጎልድ ነው የተጣሉት። ከላይ በኩል ሻዶ አለው፣ እንደምትመለከተው ሻዶ አለው ከላይ በኩል በጎልድ ብቻ ነው ሻዶ የተጣለ። እሱም ደግሞ ሌላ ውበት ነው። በጣም የሚያምር ቆንጆ ልብስ፣ በጣም ነው የወደድኩት። እንዲሁ ዲሰንት ሆኖ ግን በጣም የሚያምር ልብስ አለ አይደለም፣ ማትሰለቸው። ነጠላዋም ደግሞ እንደምትመለከቷት ከቀሚሱ የወጣች በጣም ቆንጆ ነጠላ፣ ለማጣፊያ ማያንስም፣ መነኑ ቆንጆ፣ ጥለቱን በጣም ቆንጆ አድርገን ሰርተን ባላችሁበት እናደርሳለን። ጽድት አድርገን ሰርተን ነው። ቴዲ 25 ሺህ ብር ነው። 25 ሺህ ብር ነው። በጣም የሚገርም ልብስ ነው። ወደ ቀጣይ ልብስ ነው ደግሞ ይሄኛው ልብስ እናገኛለን። ሰፋ ያለ በጣም ትልቅ ልብስ፣ ለትልቅ ፕሮግራም ለበስ የሚችል ልብስ፣ ለሙሽራናት ሊሆን ይችላል፣ ለክርስትና ሊሆን ይችላል፣ ለሙሽራ ራሱ ሊሆን ይችላል። በጣም የሚያምር ፈርጥ ማስገባት እንችላለን። እያንዳንዱን ፊኒሽንጎች እነዚህ ጎልዶችን ፈርጥ ልናደርግባቸው እንችላለን። እነዚህ ፈርጥ ሲደረግባቸው የራሳቸው የሆነ ሌላ ዲዛይን ሊሰሩ ይችላሉ። ጎልዱ ፊኒሽንጉ በጣም ደስ የሚል ልብስ፣ ለትልቅ ፕሮግራም መለበስ የሚችል፣ ለክርስትና መለበስ ይችላል፣ ለሙሽራነት መለበስ ይችላል፣ ለሙሽራ ራሱ መለበስ ይችላል። ነጠላውን ራሱ ተመልከተን ያክል ነጠላውን እያያችሁ ነው። በጣም ትልቅ እየተገረምኩ ነው። ትልልቅ ናቸው። በጣም ቆንጆ ነው። ጥለቱን ራሱ ተመልከተው። የነጠላው ጥለት ቆንጆ ነው። ከቀሚሱ ላይ አንደኛውን ፍሬም ነው ነጠላው ላይ የተጠቀሙለት። እዚህ ጋር ያለው ማለት እሱኛውን ፓርት ነው የወሰዱት። በጣም ነው የሚያምረው። ከእናንተ የሚጠበቀው ኦርደር ማድረግ ነው። ይህን ልብስ ቴዲ ቆንጆ አድርገን ሰርተነው 33 ሺህ ብር ነው። 33 ሺህ ብር ነው። በጣም የሚገርም ልብስ ነው። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። ወደ ቀጣይ ልብስ እንሄድ ደግሞ ቀይ ልብስ እናገኛለን። ሻምፒዮኑ መደቡ ነው እንደምትመለከቱት። ከላይ በኩል ደግሞ በቀይ ክር ዲዛይኖች ተጥለዋል። ከላይ በኩል በጎልድ ሻዶ ተጥሎለታል። በጣም ያምር ልብስ ነው። ስብጥሩ ያምራል። በጣም ደስ ይላል። መደቡ ራሱ ወደ ላይት ሻምፒዮኑ ነው። ኦሬንጅም አለው የሆነ ጸጥ ያለ ብዙ ከለሮች አሉት። ብዙ ከለሮች ጎልደንም አለው። ከላይ ቀዩ አለ። ቀዩ ራሱ ብቻውን አይደለም፣ ቀይ ብልጭ ተጨምሮለታል። በጣም ያምር ልብስ ነው። ዙሪያ ሲገጣጠም ይሄ ቀሚስ በጣም ነው የሚያምር። ነጠላው ራሱ በጣም ያምራል።
ቀሚስ ማለት ነው ራሱን ችሎ ጠባብ ቀሚስ ማለት ነው። በጣም ደስ ይላል። ፈለጋችሁት የወገብ ላይ ዲዛይን ቆንጆ አድርገን እንሰራላችኋለን። ይሄን ልብስ ጽድት አድርገን ሰርተንላችሁ 25 ሺህ ብር ነው። 25 ሺህ ብር ዋጋው በጣም ቆንጆ ነው። ከልብሱ አንጻር በጣም የሚያምር ልብስ ነው። ወድጄዋለሁ። እናንተም ከወደዳችሁት ኦርደር አድርጉ። በፈለጋችሁት የወገብ ላይ ዲዛይን ቆንጆ አድርገን እንሰራላችኋለን። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። ወደ ቀጣይ ስናትችኛል ልብስ እናገኛለን። የሚገርም የፈርጥ ልብስ ራሱ ፈርጥ ነው። አዎ ፈርጥ የሚባለው አሰራር ነው። ፈርጥ የሚባለው አሰራር ነው። በጣም ያምራል። ቁጭ ያለ ነው። በጣም ያምራል። ከለር አገባቡ ዲሰንት ነው። በጣም ደስ ይላል። ይሄ በርገንዲ ከለር አለው። ወደ ብሉ የሚያደላ ከለርም አለው። ቬጅም አለው። በጣም ያምራል። እዚህም ልብስ ላይ ደግሞ ፈርጥ መጠቀም እንችላለን ማለት ነው። እንደናንተ ፍላጎት ጽድት ያለች ነጠላ አላት። እንደምታየው በጣም ያምራል። ቆንጆ ነጠላ ነው። በጣም ነው ደስ የሚል። በፈለጋችሁት የወገብ በላይ ዲዛይን በሸፒ ሊሆን ይችላል፣ በሹራብ ስራ፣ በተላላፊም፣ በአራት ማዕዘን በፈለጋችሁት ደስ ባላችሁ መርጣችሁ 33 ሺህ ብር ነው ልብስ። ያምራል በጣም። እኔ በጣም ወድጄው የገዛሁት ልብስ ነው። በጣም ነው የሚያምር። ሻይን አለው። እያንዳንዱ ክር ላይ ሻይን ተቀላቅሎለታል። የራሱ የሆነ ውበት ጨምሮለታል። ኦርደር አድርጉ። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። ዝም ያለች ከለር ግን በጣም የምታምር ላይት ነች። በቃ እንደምትመለከታት ከለሯ በጣም ጸጥ ያለች ነች። የገቡት ከለሮች አብሽ ከለር፣ ላይት ፒንክ፣ ብረት ከለር ምናምን ያላት የማይሰለች ልብስ ለማንኛውም ፕሮግራም ልትለብሰው የምችለው አይነት ልብስ ነው። በጣም ደስ ይላል። እንደምታያት ነጠላዋም ከቀሚሷ የወጣች ቆንጆ ነጠላ አላት። እንደምታያት ጽድት ያለች ነጠላ። እዚህ ልብስ ላይ ፈርጥ መጠቀም እንችላለን። ከፈለጋችሁ ዝም ያለ ከለር ለምትወዱ ደንበኞቻችን ሆኖ ግን ለፕሮግራም መልበስ ከፈለጋችሁ ፈርጥ መጠቀም እንችላለን። ፈርጥ አድርገን ጽድት አድርገን ትልቅ ልብስ ማድረግ እንችላለን ማለት ነው። በጣም የሚያምር ዕቃ ነው። ወድጃት ነው የገዛኋት ከለሯን። ትክክል እንዴ! በጣም የወደድኳት ከለር ነች። በጣም ደስ ትልች። እንደምታያት አርቡ ደግሞ በጣም ሰፊ ነው። ባባ አይደለም፣ ትልቅ ነው አርቡ። በጣም ደስ የሚል ልብስ ነው። እችን ልብስ ጽድት አድርገን ሰርተንላችሁ 28 ሺህ ብር ነች። 28 ሺህ ብር ነች። በጣም ነው የምታምረው። ቆንጆ ዕቃ ነች። ኦርደር አድርጉ። እናመሰግናለን። ወደ ቀጣይ ልብስ ነው። እቺ ልብስ እናገኛለን። በጣም የሚያምር ልብስ መደቡ ጥቁር ነው። ጥቁር ግን ብቻውን አይደለም። ካሜራማን በደንብ ጠጋ ብለህ ታሳይልኛለህ። እንደምትመለከተው አለው ብዙ ነገር ሻይን ተቀላቅሎለታል ከጥቁሩ ጋር። ቸኮሌቶቹ እዚህ ጋር መስቀሎቹ ጋር የገቡት ቸኮሌቶቹ ጋር አላቸው ከለር የተቀላቀለ። ከጥቁሩ ጋር ያለው ነገር ይታያል። ካሜራማን በጣም አሪፍ ነገር ስለሆነ በጣም ያምራል። በጣም ቆንጆ ልብስ ነው። ከለር ኮምቢኔሽኑን በጣም ነው የወደድኩት። ጽድት ያለ ልብስ ነው። ነጠላዋም ደግሞ ከቀሚሱ የወጣች በጣም ቆንጆ ጽድት ያለች ነጠላ አላት። እንደምትመለከታት ነጠላው ላይ የገባው ጥለት ራሱ በጣም ያምራል። ለማጣፊያ አንስም ምንኑም በጣም ኳሊቲ ጽድት ያለ ነጠላ ነው ማለት ነው ያለው። ይሄ ልብስ ቆንጆ አድርገን ሰርተ ነው 28 ሺህ ብር ነው። 28 ሺህ ብር ነው። በጣም ነው የሚያምር። በጣም ቆንጆ ልብስ ነው። ኦርደር አድርጉ። እኛ ደግሞ ቆንጆ አድርገን ሰርተን ያላችሁበት ድረስ እናደርሳለን። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። ወደ ቀጣይ ስንት ደግሞ እችኛዋን ልብስ እናገኛለን። እችን ልብስ ከዚህ በፊት ያውቋታል ደንበኞቻችን፣ ሰርተናታል። ግን በጣም የምታምር ቆንጆ ልብስ ነች። እንደምትመለከታት ሳገኛት ማለፍ አልቻልኩም። የሸማኔው ስራ በጣም ጽድት ያለ ነው። ዲዛይኑ ደግሞ አገባቦቹ እንደምትመለከታቸው በጣም የሚገርም አገባብ ነው። ጽድት ያለ ልቅም ተደርጎ የተሰራ የሸማኔው ስራ በጣም የሚያምር ቆንጆ ልብስ ነው። ነጠላዋ ላይ የገባችው ጥለት በጣም ታምራለች። መነኑ ቆንጆ፣ ለማጣፊም ደግሞ አያንስም፣ ትልቅ ነው። ከዚህ በፊት ሰርቻለሁና መወዳት ልብስ ነች። ድጋሚ ሳገኛት አላለፍኳትም። በፈለጋችሁት የወገብ በላይ ዲዛይን ቆንጆ አድርገን እንሰራላችኋለን። ሻይኑ መደቡ ሻይን አለው። እያንዳንዱ ክር ላይ ውስጥ ላይ የሚታይ ሻይን አለው። እችን ልብስ ቆንጆ አድርገን ሰርተንላችሁ 25 ሺህ ብር ነች። 25 ሺህ ብር ነች። በጣም የምታምር ልብስ ነች። ኦርደር አድርጉ። ወደ ቀጣይ ስንሄድ እችን ልብስ እናገኛለን። እችን ልብስ በባለፈው አሳየዋትና 2-3 ሰው ወደዳት። ከዛ ግን አልነበረች። ወደዋት ነበር። አዎ በጣም 2-3 ሰው ፈለጋት። ግን አንድ ፍሬ ብቻ ነው የነበረኝና ሸማኔውን አዝዤ አሰርቻት ነው ድጋሜ። ከለር ኮምቢኔሽኗ በጣም ደስ ትላለች። መደቡ ብሉነቱ ደግሞ በጣም ደማቅ ብሉ አይደለም፣ ሻይን በጣም ስላለው ላይት ብሉ ነው። በጣም የሚያምር ልብስ ነው። ቆንጆ ዕቃ። ልብስ እንግዲህ ቆንጆ አድርገን ሰርተንላችሁ በፈለጋችሁት የወገብ በላይ ዲዛይን 27 ሺህ ብር ነች። 27 ሺህ ብር ነች። በጣም ነው የምታምረው። አሁንም አንድ ፍሬ ነች። አሁንም ኦልሬዲ እንግዲህ ኦርደር አድርጉ የቀደመ። ከዛ ደግሞ ሲመጣም እንደዚህ እየጠበቅን እናቀርባታለን፣ እናደርሳለን። ኦርደር አድርጉ። እናመሰግናለን። ወደ ቀጣይ ልብስ ደግሞ እችኛዋን ልብስ እናገኛለን። በጣም የምታምር ዲሰንት ከለር ጽድት ያለች ምርጥ ዕቃ እንደምታየው ሲያምር። በጣም
በጣም ዝም ያለ ከለር ለምትወዱ ደንበኞቻችን መደቡ እንደምታየው ብረት ከለር ነው። ከላይ በኩል ደግሞ የተሰራው 103 ቁጥር እንለዋለን በሙያችን አብሽ ከለር በጣም ያምራል። እንደምትመለከተው አብሽ ከለሩ ብቻውን አይደለም የገባው የተለያዩ ብልጽጾች ተጨምረውለታል። ካሜራማን በደንብ ጠጋ ብሎ ያሳይልኛል። በጣም ያምራል። ቆንጆ ልብስ ጸጥ ብሎ ግን የራሱ የሆነ ውበት ያለው ልብስ ነው። እዚህ ልብስ ላይ ፈርጦችን መጠቀም እንችላለን። ለፕሮግራም መልበስ ስትፈልጉ ያልደመቀ ነገር ሆኖ ግን ለፕሮግራም መልበስ ስትፈልጉ እንደዚህ አይነት ከለሮች ላይ ፈርጦችን እንጠቀምላቸዋለን። ቅድምም ሳሳያቸው የነበሩት ዝም ያሉት ከለሮች አሉ። እነሱ ላይ ፈርጦችን አስገብተን ዝም ያለ ግን የሚያምር ለፕሮግራም የሚለበስ ልብስ ማድረግ እንችላለን። ነጠላው እንደምትመለከቱት ጥለቱ በጣም ሰፊ ነው። ለማጣፊያ ደግሞ አያንስም። ይሄ ቀሚስ ነው። አዎ ቀሚስ ማለት ነው። ለማጣፊያም ደግሞ አያንስም። ትልቅ በጣም ቆንጆ ነጠላ ነው ያለው። ጽድት ብሎ ተሰርቶ ይሄ ልብስ በፈለጋችሁት የወገብ በላይ ዲዛይን 20 ሺህ ብር ነው። 20 ሺህ ብር ነው ዋጋው። ቆንጆ ልብሱ በጣም ቆንጆ። በፈለጋችሁት የወገብ በላይ ዲዛይን ቆንጆ አድርገን እንሰራላችኋለን። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። እቺኛዋን ልብስ እናገኛለን። ቀይ ጥለት ሁና ሽክፍ ያለች በጣም ቆንጆ ልብስ እንደምትመለከታት። እሺ በጣም ታምራለች። አዎ በጣም ጽድት ያለች ልብስ ነች። በላይና በታች በኩል ፍሬም ገብቶለታል። መሀል ላይ ያሉት ደግሞ አብስትራክቶቹ በጣም የሚገርሙ ናቸው። መደቡ ላይት ኦሬንጅ ነው። ከላይ በኩል የተጣሉት ደግሞ በቀይ ነው። ዲዛይኖቹ የተጣሉት ቀለል ያለ ልብስ ለምትፈልጉ ደንበኞቻችን በጣም የምታምረች። ነጠላዋን ደግሞ እንደምታያት ታምራለች። ቀሚሱ የወጣች በጣም ጽድት ያለች ቆንጆ ነጠላ በጣም ያምራል። ቆንጆ ልብስ ነው። ደስ ይላል። በፈለጋችሁት የወገብ በላይ ዲዛይን ጽድት አድርገን እንሰራላችኋለን። ይችን ልብስ ደግሞ ቆንጆ አድርገን ሰርተንላችሁ 18 ሺህ ብር ነች። 18 ሺህ ብር ነች። በጣም ነው የምታምረው። በጣም ቆንጆ ልብስ ነች። እኛ እንግዲህ ጽድት እያደረግን በቻልነው መጠን እናንተን ለማስደሰት እንሞክራለን። ቆንጆ እያደረግን እንሰራላችኋለን። ቴዲዬ እንግዲህ ለዛሬ ያዘጋጀናቸው የብትን ልብሶች እነዚህን ይመስላሉ። ካሳየናቸው ልብሶች መካከል የወደዳችሁት ልብስ ላይ ስትደርሱ ስክሪንሻት እያደረጋችሁ ላኩልን። ፍላጎታችሁንም ደግሞ በደንብ ንገሩን። በነጭ ገበር ሊሆን ይችላል፣ በቬጅ ገበር፣ በእጅ ጥልፍ፣ በሲንጀር ጥልፍ፣ ሸፍ ሊሆን ይችላል፣ ሹራብ ስራ፣ የተለያዩ አይነት ስላላቸው በምትወዱት አይነት መንገድ እኛ ቆንጆ እያደረግን እንሰራላችኋለን። ኦርደር አድርጉ። ቪዲዮ ላይክ እያደረጋችሁ ደግሞ አሳዩልን። እናመሰግናለን። ኤፍሬም ጠፋ ብሎ ሲመለስ የሚገራርሙ ያልታዩ ከየት እንደምታመጣቸው ባይታወቅም የሚገራርሙ ልብሶች ናቸው። እጥረትህ ለብርታትህ እንዲሁ እንደሁሌው እናመሰግናለን። እኔም አመሰግናለሁ። ከተለመዱት ወጣ ያሉት የተመረጡት የኤፍሬም አልባሳት በዛሬው ቪዲዮ እነዚህን ይመስላሉ። 2 ቪዲዮዎች እዚህ ጋር አስቀምጠናል። እዚህ ጋር የፈርጥ አልባሳት አለ፣ እዚህ ጋር ደግሞ አንድ ሌላ ልብስ አለ ማለት ነው። ቪዲዮ አለ፣ ቸክ አድርጉት፣ ቀጥላችሁ እዩዋቸው ማለት ነው። በብዙ አማራጭ እያቀረብንላችሁ ነው። እጅግ አድርገን እናመሰግናለን። ላይክ አድርጉት፣ ይህንን ቪዲዮ ለወዳጆቻችሁ ሼር አድርጉላቸው። በጋራ ልበሱ፣ ዘንጡ። እናመሰግናቸዋለን። ሳምንት እንመለሳለን። ቸር ያገናኛል።